በዛሬው ዮሐንኖቻችን መርሃ ግብር መጋቢት 13 በዚች ቀን ልብጥያ በሚባል አገር የከበሩ 44 ሰማይ በሰማዕትነት አረፉ ተብሎ በመጽሐፈ ስንክሳር ታሪካቸው ሰፍሮ የምናገኘውንና አስበናቸው የምንውለውን ዋኖቻችን የ44 ሰማይን ታሪክ እናቀርብላችኋለን። 44 ሰማይ ምንድነው? 40 ቁጥር ያላቸው የሰማይ ጭፍሮች። ይሄ ስንል መላእክትንም ወብዙሃን መጹ 44 ሰማይ ብሎ የሰማይ ጭፍሮች ይሏቸዋል። እነዚህ ግን ማለት በምድር ያሉ ነገር ግን ስለ ሰማያዊ ነገር የተጋደሉ በምድር ሆነው የሰማያዊን ነገር ያወሩ የተናገሩ የመሰከሩ እግዚአብሔርም ባለቤቱም ቅዱስ ጳውሎስም የኛ ሀገራችን በሰማይ ነው ብሏል አይደለም። ስለዚህ ክርስቲያኖች በጥቅሉ ክርስቲያኖች ሀገራቸው በምድር ሳይሆን በሰማይ ነው። የሚጋደሉትም ለምድራዊ ነገር ሳይሆን ለሰማያዊ ነገር ነውና ባለቤቱም በሰማይ ያሉ ልብክሙ ልባችሁ በሰማይ ይሁን ይላልና እነዚህ ስለ ሰማያዊው ስለ ክርስቶስ ለክርስቶስ የተጋደሉ ቁጥራቸው 40 የሆኑ ጭፍሮች ወታደሮች ናቸው። በዘመነ ቆስጠንጢኖስ በ330 አካባቢ የነበሩ ሰማዕታት ናቸው። 40 ማለት 40ዎቹ ወታደሮች ማለት ነው ባጭሩ ሲጠቀለል። እነዚህ ወታደሮች ናቸው። የቅኔ ቤት መምህራን እነዚህ የተጸነሱት ከ40 ሴቶች ነው የተወለዱትም አንድ ቀን ነው ብለው የቅኔ መምህራን ያስተምራሉ። ዘመኑ ዘመነ ሰማዕታት አይደለም። ነገር ግን ለሰማዕትነት ቦታ፣ ጊዜ፣ ሁኔታ፣ ጾታ፣ ዘር የለውም። ሁሉም ቦታም የለውም፣ ጊዜም የለውም፣ ጾታም የለውም፣ ዘርም የለውም። ሰማዕት ለመሆን ተጋድሎ ነው። ተጋድሎ ደግሞ በየአይነቱ በየሁኔታው ሊሆን ይችላልና ስለዚህ እነዚህ 44 ሰማይ ሰማዕት ናቸው፣ ምስክሮች ናቸው። ሰማዕት ማለት ምስክሮች ስለ ክርስቶስ የመሰከሩ። ሐሰተኛ ምስክሮች አሉ፣ እነዚህ እውነተኛ ምስክሮች ናቸው። ለሰይጣን የሚመሰክሩ አሉ፣ እነዚህ ግን ለክርስቶስ የመሰከሩ ናቸው። ለጨለማው የሚመሰክሩ አሉ፣ እነዚህ ግን ለእውነት ክርስቶስ የመሰከሩ ሰማዕት ምስክሮች ናቸው። በቅኔ ቤት ታሪክ ቅኔ የምንነግረው በእንደዚህ ነው። እረፍታቸው መጋቢት 13 ቀን። እነዚህ ቅዱሳን ናቸው፣ ደጋጎች ናቸው። 40ውም በእግዚአብሔር አማኞች ናቸው፣ ወታደር ናቸው። ዘመነ ቆስጠንጢኖስ የዓለም ንጉሥ የምንለው ቆስጠንጢኖስ አብያተ ጣዖታት ይታጸዋ፣ አብያተ ክርስቲያናት ይትረሃዋ፣ የጣዖት ቤቶች ይዘጉ፣ ደግሞ እንደገና ቤተ ክርስቲያኖች ይከፈቱ ብሎ አዋጅ ያወጀው የቆስጠንጢኖስ ዘመን ነው እና እነዚህ ክርስቲያኖች ናቸው። ግን ክርስቲያን ይሁኑ እንጂ ወታደሮች ናቸው። የሰማያዊ ንጉሥ ሳይሆኑ የምድራዊ ንጉሥ ጭፍሮች ናቸው። በስጋቸው ለዚህኛው ለምድራዊ ጭፍሮች ናቸው። ሕዝባቸውን የሚጠብቁ ናቸው። ታማኝነት ቅድም እንዳልኩሽ ለሰማዕትነት ቦታ ጊዜ የለውም እና እነዚህ ምድራዊ ሆነው እግዚአብሔርም ራሱ ባለ ኢየሱስ ክርስቶስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሏል እና አራያ ቄሳር ሰውነታቸውን ለንጉሱ የሚያገለግሉ ናቸው። ሕዝቡን የሚጠብቁ ናቸው። አራያ እግዚአብሔር ሰውነታቸውን ደግሞ ለእግዚአብሔር ያደረጉ ናቸው። ስለዚህ ክርስቲያኖች ናቸው። ነገር ግን ቆስጠንጢኖስ ባለበት ዘመን አንዱን አይሁዳዊ ወይም ደግሞ አንዱን የሚያምን ሰው ወደ ቂሳሪያ ምን አድርጎ ሰደደው? ይኸው ገዢ አድርጎ ሰደደው። ተዚያ ገዢ ሆኖ በተቀመጠበት ዘንድ በክርስቲያኖች ላይ ምን ማጽናት ጀመረ ማለት ነው? መከራ ማጽናት ጀመረ። ያሳደዳቸዋል፣ የተለያየ ነገር ያደርግባቸዋል። እና እነዚህ መንፈሳዊ ምክር ተማከሩ ማለት አንድነትን አርበው አንድ ላይ ሆነው እግዚአብሔርን ስለማገልገል ይሄ ሰው ክርስቲያኖችን አሰቃያቸው፣ አሰደዳቸው፣ ለምን ይህን ያደርጋል? ሰው ሆኖ በሰው ላይ ለምን ይጨክናል? በሃይማኖታቸው እነዚህ ሰዎች ለምን እንዲደርስባቸዋል ብለው ተማክረው ሄዱና ንጉሱ ለምን እንዲህ ታደርጋለህ ብለው አንዱ ነው እንግዲህ እንደ አንድ ልብ መካሪ ሰው ባለማዊ ሰው ስጋው አንድ ላይ ይሆናል።
በመንፈሳዊ ግን ሰው መንፈሳዊ ሲሆን ሐሳቡም ውስጡም አንድ ይሆናል። በማን ይሆናል ማለት ነው? በክርስቶስ። አንተም ውስጥ አሁን ክልክሙ እናንተ ሁላችሁም ወንድማማቾች ናችሁ። ሁላቸውም ወንድማማች የሚሆኑት በምንድን ነው ከተባለ በክርስቶስ ሁላችንም አንድ ነን እና ሁሉም ተማከሩ አርበው። መጽሐፍ ምን ይላል? ምክር ሰናይ ለኩሉ ዘይገብራ፣ ለሚያደርጋት ሰው ምክር መልካም ናት ይላል እና መንፈሳዊ ምክር ተማከሩ፣ ስጋዊ አይደለም። ስጋዊ ምክር አንዳንዴ ሰዎችን ያጠፋል፣ ብዙ ሰዎችንም ሲያጠፋ ብዙ ሰዎችን ሲጥል አይተናል። እና መንፈሳዊ ምክር ተማክረው ያደረጉት ነገር ምንድነው ብለን ስናይ ይሄ ሰው እየበደለ ስለሆነ እንንገረው፣ ህዝቡን አትበድል ብለን ሄደው ጭፍሮቹ ናቸው 40 ናቸው ቁጥሮቹ፣ ለምን ይህን ታደርጋለህ ብለው ንጉሱን ተናገሩ። በዚህ የተነሳ እንግዲህ ንጉሱም ተቆጥቶ ያደረጋቸው ምንድነው? በረዶ እንደ በረዶ ይሄ ውርጭ እንደ በረዶ የሚሰራበት እንደ ጭቃ የሚሆንበት እዚያ ጋር ጉድጓድ አስቆፍሮ እንዲጣሉ፣ እንዲደበደቡ፣ እንዲሰቃዩ የተለያየ እንግልት እንዲደርስባቸው ነው ያደሩ። ከዚህ በኋላ ምስክርነታቸው ጸና። እነሱ በእግዚአብሔር ነው ምናምን ብለው ካላመናችሁ ብለው በሞተር ሰውነታቸውን እየፈጩ እንዲሁም ደግሞ አካላቸውን በሞተር በተለያዩ መሳሪያዎች በሚጎዱ ነገሮች መከራ ያሳዩአቸው ጀመር። መጨረሻ ላይ ንጉሱ ምንድነው ያደረገው? ያጣዖት የሚያመልከው ንጉስ ወስዳችሁ በሞተር ከባህር ወስዳችሁ ጣሏቸው ብሎ ከባህር ወስደው ጥለዋቸው ከዛ አውጥተው በእሳት አቃጠሏቸው። ልብስጥያ የምትባል አገር። ነገር ግን እነሱ ሌሊት ህልም አይተዋል። ይህንን ከተማከሩ በኋላ ሌሊት በእንቅልፋቸው የእግዚአብሔር መልአክ መጥቶ አበርትቷቸዋል። በርቱ፣ ጽኑ፣ ምክራችሁ መልካም ነው፣ ለክርስቶስ ነው ብለው እንዳይፈሩ ወደ ኋላ እንዳይሉ ምን አድርጓቸዋል ብለን ስናይ እንዲጸኑ አድርጓቸዋል። ከዚያ በኋላ ሄደው እንግዲህ በንጉሱ ፊት በሚያምነው ፊት በአገረ ገዡ ፊት ስለ ክርስቶስ ክርስቲያኖችን አታሰቃያቸው፣ እንዳንተ ሰው ናቸው፣ በዚያም ላይ ደግሞ ሃይማኖተኞች ናቸው ብለው የመሰከሩ ናቸው። ሲሞት ያን ጊዜ ለ39 40 አክሊል ወረደ። መልአከ እግዚአብሔር የክብራቸውን ዋጋ አክሊል አወረደላቸው። የክብር አክሊል 40 አክሊላት ሲወርዱ 39ኙ እዛ ውስጥ ስላሉ ለ39ኙ ደረሰ። አንደኛዋ ተንጠልጥላ ወታደር አያት የማያምን። አንደኛዋ ተንጠልጥላ በመልአከ እግዚአብሔር እጅ ተይዛ ያቺ አክሊል ተንጠልጥላ በዛ በሰውየው ፋንታ የመጣችው ማለት ነው። እሱ አንድ ቀን ሲቀረው ነው እንግዲህ የወጣው ከዛ። ያን ጊዜ እሱ ያ ወታደሩ በዚህ ሰውዬ በእነዚህ ሰዎች ሃይማኖት አምኛለሁ ብሎ ከባህሩ ገባ። ያችን የተንጠለጠለች ያችን የተዘጋጀች አክሊል እሱ ወሰዳት ማለት ነው። በዛ በስብስጥያስ ሰማዕትነት ተቀብለው አርፈዋል። ከንጉሠ ነገሥት ቀስጤንጢኖስ መኳንንቶች አንዱ ኤልፊያኖስ በነገሰ ጊዜ ክርስቲያኖችን እንዲጠብቃቸውና እንዲያከብራቸው የታዘዘ፣ እርሱ ግን ወደ ተሾመበት አገር በደረሰ ጊዜ ጣዖትን በማምለክ ሌሎችም እንዲያመልኩ ያስገደደ። ብዙዎች ምዕመናን ግን ስለ ክርስቶስ ፍቅር እርሱንና የረከሱ ጣዖታትን ረገሙ። ይህንን ድርጊት ያዩ 40 ወታደሮችም በመኳንንቱ ፊት ስለ ክርስቶስ አምላክነት ምስክርነታቸውን ሊሰጡ ተስማሙ። ባንቀላፉ ጊዜም የእግዚአብሔር መልአክ ተገልጦ ለሰውነታቸው ብርታትን ሰጣቸው። በነጋ ጊዜም በጣዖቱ ጭፍራ አለቃ ፊት ቆመው የጌታችን የመድኃኒታችን የኢየሱስ ክርስቶስን አምላክነት በመሰከሩ ጊዜ ተቆጥቶ ቢያስፈራራቸውም ለጣዖት አንሰግድም ሲሉ በአምላካቸው የታመኑ፣ በዚያ አቋማቸውም ለ40 ቀናት ሰውነት በሚቆራርጥ ውሃ ውስጥ የተጣሉ ጎልማሳ ሲሆኑ ምድራዊ ሕይወት ሳያጓጓቸው ስለ ሰማያዊ ሕይወት የተደረገባቸውን ግፍና በደል በደስታ የተቀበሉ፣ በ39ኛው ቀን አንዱ ቃሉን አፍርሶ ሲወጣ ሞት አፉን ከፍቶ የተቀበለው፣ በ40ኛው ቀንም 40 አክሊላት ከሰማይ ወርደው በ39ኙ ሰማዕታት ላይ ሲቀመጡ አንዱ አክሊል ግን በመልአኩ እጅ ተንጠልጥላ ባየ ጊዜ ቦታውን ይጠብቅ የነበረው አንድ ወታደር ልብሱን አውልቆ በኢየሱስ ክርስቶስ ስም አምኛለሁ በማለት ወደ በረዶውና አሰቃቂው ውሃ ውስጥ በመግባት
የከበረ አክሊልን እንዲያገኝ ምክንያት የሆኑ 40 ሐራ ሰማዕት በወጣትነት ዘመን እግዚአብሔርን አስብ የሚለውን ቅዱስ ቃል ኑረውና ሆነው ያሳዩ፣ ስለ ሃይማኖታቸው በርካታ ተጋድሎን ተጋድለው የጽድቅ አክሊልን የተቀናጁ፣ እኛስ ከ40 ሐራ ሰማይ ሕይወት ምን እንማር ይሆን? በረከታቸው ይድረሰን። በዛ አካላቸው ባለበት ሰውነታቸው ባለበት ስፍራ ላይ በወቅቱ የሱስጥያስ ኤጲስቆጶስ ነበረና በዛ የነበረውን መልአክ በህልም ታይተውታል። እነሱ ራሳቸው አካላችን ሰውነታችን በተጋድሎ እዚህ ቦታ ወድቋልና ከዚህ ቦታ አንስተህ ወደ ሌላ ቦታ ውሰደን ብለው ኤጲስቆጶሱ በህልም ተገልጸውለት በራእይ ተገልጸውለት ወስዶ ካህናቱን፣ ዲያቆናቱን፣ መዘምራኑን ወስዶ እዛ አካላቸውን እንዳለ አግኝቶታል። መከራም ቢደርስበት መከራም ቢበዛባቸው በአካላቸው ላይ ያው ረድኤተ እግዚአብሔር ስላለ ምንም አልሆኑም። እንደ ሌሎቹ ሰማዕታት ማለት ነው። እንደነ ቅዱስ ጊዮርጊስ እንግዲህ በደብረ ይዝራስ ተራራ ላይ ዘርተውት እሱን ዱቄት አድርገው ፈጭተው የመንግስት ወታደሮች የገደሉት ሰዎች ቤት ሳይገቡ እሱ ንጉሱ ጋር ገብቶ ሰብአው ነገስታት ጋር ይከራከር ነበር። ይሄ እንደምን ሆነ ማለት አይቻልም። እግዚአብሔር ያልነበረውን አካላችን እኛ የጤፍ ጥሬ የምታህል ዱቄት ብትሆን የእኛን አካል እግዚአብሔር ያውቃል። ለእግዚአብሔር የሚሰወርበት ነገር የለምና ከዛ አንጻር ንጉሱ የነዚህን የቅዱሳን የሰማዕታት ስጋ ስነስቶ ቤተ ክርስቲያን አሰርቶ በክብር አሳርፏል። የአካላቸው ባረፈበት ስጋቸው አጽማቸው ባረፈበት ስፍራ ላይ ብዙ ገቢረ ተአምራት ተደርገዋል። ዕውራን በርተዋል። የነሱን አካል የነካ ህሙማን ተፈውሰዋል። ለምጻሞች ነጽተዋል። ድዳዎች ተናግረዋል። ሽባዎች ተተርትረዋልና ይሄን ያህል ነው። እነዚህ ሰማዕታት አጠር ባለ መልኩ እነዚህ የሰማዕታት ገድላቸውና ተጋድሏቸው ይሄን ያህላል። ምክንያቱም በወታደርና ዓለም እያሉ በሌላ በደሞዝ በተሻለ ኑሮ እያሉ እግዚአብሔርን የመረጡ ስለ ሃይማኖታቸው የቀኑ ሰማዕታት ናቸው ማለት ነው። ሰው የክርስቶስ ሲሆን ምድራዊ ኃይል ያስፈራው እና አንድ ሰው ሰማያዊ ሲሆን ምድራዊ ያስፈራው። ትልቁን የያዘ ሰው ትንሹን አይፈራም። እነዚህ ሰዎች አሁን ትልቁን ይዘዋል። ትልቁ ማን ነው? እግዚአብሔር ነው። ነገስታትን የሚያነግሳቸው እግዚአብሔር ነው። ክፉንም ሆነ ደጉን የሚያነግሰው እግዚአብሔር ነው። ኢይሰየም መኮንን ዘእንበለ ፈቃደ እግዚአብሔር። አንድ ባለስልጣን ያለ እግዚአብሔር ፈቃድ ምን አይልም፣ አይሾምም። ስለዚህ እነሱ የበለጠውን ማንን ይዘዋል? እግዚአብሔርን ይዘዋል። በውስጣቸው የእግዚአብሔር ፍቅር አለ። እንዳልኩሽ መጀመሪያ ምኖች ናቸው ብለን ስናይ ክርስቲያኖች ናቸው። ስለ ሃይማኖታቸው በደንብ ያውቃሉ። ምድራዊውን ንጉሥ ያገልግሉ እንጂ ስለ ሃይማኖታቸው ስለ እግዚአብሔር መሞት የእግዚአብሔር ፍቅር ምን ብሏቸዋል ብለን ስናይ ገብቷቸዋል። ያልገባቸው አይደሉም፣ እንግዶች አይደሉም። ስለዚህ ከቆስጠንጢኖስን የመለውን የዓለም ገዢ የሆነውን ቆስጠንጢኖስን ያውቁታል። ከዚያም በፊት ያለፈውን ታሪክ ያውቃሉ። ማለት ጽናት እንዲሆናቸው የሐዋርያትን ገድል አንበዋል። ሌሎችን ቅዱሳን መጻሕፍትን አንበዋል። በሃይማኖታቸው የሚደርስባቸውን መከራ ክርስቲያኖች መከራ እንደሚደርስባቸው ጌታን በዮሐንስ ወንጌል በምዕራፍ 16 ላይ በዚህ ዓለም ሳላችሁ ምን አላችሁ? መከራ አለባችሁ። ዓለም እኔን እንደጠላ እናንተንም ይጠላችኋል ብሏል። እና ሰው የክርስቶስ ሲሆን የሰይጣን እንደሚጠለው ይታወቃል። ሰው ሰማያዊ ሲሆን ምድራዊ ሐሳብ ያለው ሰው እንደሚጠለው ይታወቃል። እና እንዲጸኑ ያደረጋቸው ምንድን ነው ብለን ስናይ አንደኛ ፍቅረ እግዚአብሔር ነው። እግዚአብሔርን መውደድ ነው። ሰው በተለያየ ስፍራ ላይ ሊመደብ ይችላል። አንዳንዱ አየር አብራሪ ሊሆን ይችላል። አንዳንዱ መኪና አሽከርካሪ ሊሆን ይችላል። አንዳንዱ የተሻለ ስልጣን ላይ ሊሆን ይችላል። በግረኛም ሊሆን ይችላል። ወዛደርም ሊሆን ይችላል። ግን ከስሩ ከሃይማኖቱ የወረሰው መሰረት ካለ ያንን ነው የማይለቀው። እነዚህ ሰዎች እንግዲህ ከኋላ ባክግራውንዳቸውን ስናይ ያመኑ ናቸው በእግዚአብሔር። መጽሐፍ እንደሚለው ቅዱስ ወንጌል ብእሴ ጠቢበ ዘሐነጸ ቤቶ ዲበኮህ ይላል። ጥሩ ሃይማኖት ያለው ሰው ጌታ በማቴዎስ ወንጌል ምዕራፍ 7 ቁጥር 27 ላይ ብልህ ሰው ጠቢብ ሰው ቤቱን በጭንጫ ላይ የመሰረተን ሰው ይመስላል ይላል። ዘን ሙዝናማት ወሁዝ ዋይስት
ወገፍእዎ ለውእቱ ቤት ወኢወድቀ እስመ ተሳረረ ዲበ ኮክ ብሎ ይመስላል ጌታ በምሳሌ ሲያስተምር። መልካም ሰው ቤቱን በጭንጫ ላይ የመሰረተ ሰውን ይመስላል። ጥሩ ሃይማኖት ያለው ሰው አላዊ ንጉሥ መናፍቅ ጳጳስ በመጣ ጊዜ አያስተውም። በጭንጫ ላይ የተመሰረተ ቤት በጭንጫ ላይ የተሰራ ቤት ጎርፍ ቢጎርፍ ውሃ ቢፈስበት የተለያየ መከራ ቢደርስበት ናዳ ቢወርድበት እንደማይፈርስ ሁሉ ነው የሚለው ጌታ በወንጌል። እና ብልህም የሆነ ሰው ጥሩ ከመሰረቱ ሃይማኖት ያለው ሰው መናፍቅ ጳጳስ አላዊ ንጉሥ መጥቶ ሃይማኖትህን ካድ ቢለው መናፍቅ ጳጳስ መጥቶ ጳጳስ ነኝ ብሎ ኑፋቄ ቢዘራበት እሺ አይልም ነው። የእነዚህ ሰዎች መሰረታቸው የጸና እምነት ያደገ እምነት ስለነበራቸው ነው። ሁለተኛ ይህ ዓለም ቀሪ ነው። ይህ ዓለም ቀሪ ነው። በዚህ ዓለም ያለውንም ደግሞ ያነገሰው ማን ነው ብለን ስንል እግዚአብሔር ነው። እነሱ የያዙት የአንጋሾችን አንጋች ነው። ሌላው ይሄኛው ዓለም ኃላፊ ነው። ይሄኛው ዓለም ቀሪ ነው። ይሄኛው ይቀራል፣ ይሄኛው ንጉሥ ይሻራል፣ ይሄኛው ያልፋል። የያዙት የማያልፈውን ነውና ስለ ክርስትናቸው ጠንቅቀው ስለሚያውቁ ንጉሱም ደግሞ የዓለም ንጉሥ የሆነው ቆስጠንጢኖስ በዚያን ዘመን አዋጅ አውጆ ስለነበር ከዚያ በፊት ብዙ መጥፎ ነገሮች ብዙ ክፉ ነገሮች አልፈው ስለነበር ያ ፍቅረ እግዚአብሔር ሰውን ምን እንዲል ያደርጓል ብለን ስንል እንዲጸና ያደርጓል። በዚያ ላይ ደግሞ የእግዚአብሔር መልአክ መጥቶ ጽኑ በርቱ ብሏቸዋል። በህልማቸው አነጋግሯቸዋል። ስለዚህ እንዲጸኑ እንዲበረቱ እንዲጋደሉ ያደረጋቸው ስልጣናቸውን ትተው የሚያገለግሉትን ንጉሥ እንዲሞግቱት ያደረጋቸው ፍቅረ እግዚአብሔር ሃይማኖታቸውን ስለሚወዱ ይሄኛው ዓለም ጊዜያዊ ይሄኛው ዓለም ኃላፊ ያኛው ዓለም የኃላፊ ስለሆነ ይሄኛው ሰው ያነገሰው ያኛው ደግሞ እግዚአብሔር ራሱ እግዚአብሔር ንጉሥ ስለሆነ እግዚአብሔር ንጉሥ ውቱም ቅን ማለም አይደለ። ስለዚህ የሥጋዊ ኃላፊ ነው፣ የነፍሱ ደግሞ የማያልፍ ስለሆነ እንዲጸኑ ያደረጋቸው ፍቅረ እግዚአብሔር ሃይማኖታቸውን ስለሚወዱ ሃይማኖትን የሥራ ጉዳይ የዚህ ምድር ላይ ያለው የያዝነው እዚህ ያለን ክብር እዚህ ምድር ላይ ያለን ሹመት እዚህ ምድር ላይ ያለን ዝና እዚህ ምድር ላይ ይሄ ትንሽ ነገር ነው። የሥጋ ጉዟችን ማለት ነው። አንዳንዱ ሯጭ ሊሆን ይችላል፣ አንዱ ደግሞ ሌላ ነገር ሊሆን ይችላል፣ ገበሬ ሊሆን ይችላል፣ የተለያየ ስፍራ ላይ ሊሆን ይችላል። ግን ሃይማኖትን አይቀይርም ነው። ሃይማኖትን የሚለውጥብን ሃይማኖታችን የሚያሽረን ነገር የሥራችን ባህሪ የሥራችን ዘርፍ አማኞች ከሆነን ከእግዚአብሔር አይለየን። እነዚህ ሰዎች እነዚህ ወጣቶች ወታደሮች ናቸው። በውትድርናው ዓለም እዚህ ዓለም ላይ ደሞዝ ይከፈላቸዋል። በውትድርናው ዓለም ላይ ማዕረግ አላቸው። በውትድርናው ዓለም ላይ ደግሞ ክብር አላቸው። እዚህ ምድር ላይ ትልቁ ክብር በተለይ በእነዚህ ወጣ ባለው ዓለም በሮሙ ከተማ ስናይ በሮሙ አደባባይ ስናይ የውትድርናው ዓለም ክብር አለው፣ ዝና አለው። ግን ከዚህ ምድራዊ ዝና የማን ዝና ይበልጣል? የማን በረከት ይበልጣል? የእግዚአብሔር ሐራ ሰማይ ተባሉ። አሁን ስማቸውን አስቀየሩት። ወታደሮች ናቸው፣ ግን የምን ወታደሮች ናቸው? የሰማይ ወታደር። ምድሩን ትተውት ወደ ሰማይ ሐራ ሰማይ ተባሉ። የሰማይ ወታደር የሰማዩን ከምድር የሰማዩን መረጡና እኛም ማንኛውም ላይ ስፍራ ብንኖር ወጣቶችም ብንሆን የተለያየ ስፍራ ላይም ብንሆን የተለያየ ፍልስፍና ሰዎችም ብንሆን በዚህ ዓለም ላይ ብዙ አይነት ዘርፍ የሥራ ዘርፎች አሉ። የሥራ ዘርፎቻችን ወታደር መሆን ከእግዚአብሔር አይለይም። ባለስልጣን መሆን፣ ሚኒስቴር መሆን፣ ሌላም ነገር መሆን ከእግዚአብሔር አይለይም። ከእግዚአብሔር የሚለየን ነገር አይኖርም ማንኛውም ነገር ቢሆን። ምክንያቱም ከእግዚአብሔር የሚበልጥ የለም፣ ከእግዚአብሔር የሚበልጥ ክብር የለምና ብዙዎቹ ያው እናያለን። በዘመናችንም በትንሹ ስፍራ ስናይ ዛሬ በምድራችን ላይ የምናያቸው የከብት እረኛም ሆነው ድሃም ሆነው እንጨት ፈልጠውም እንጨት ተሸክመውም አፈርም ቆፍረው የተለያዩ ስፍራ ላይ በተለያየ ስፍራ በዚህ ዓለም ላይ ያሉ ወገኖቻችን ከክርስትናው ዓለም ከእግዚአብሔር አለያቸውም። ብዙዎቹ መከራ እየተቀበሉ ነው። ብዙዎቹ ከእግዚአብሔር በረከት እያገኙ ነውና እነዚህ ወታደሮች በውትድርናው ዓለም እያሉ እግዚአብሔርን ከመረጡ እኛ ምን እንምረጥ ነው። በክርስትናው ዓለም በተለይ እኛ ለኦርቶዶክሳውያን የምናሰኘው ኦርቶዶክሳውያን ሃይማኖታችን የተለየ ነው። እኛ ቤት ነው ሙት የሚነሳው፣ የኛ አምላክ ነው። ክብር ምስጋና ለእግዚአብሔር ይሁን። የኛ አምላክ ሙት ያስነሳል፣ ድውይ ይፈውሳል፣ እውር ያበራል። ከመቃብርም ጠርቶ በሕይወት የሚያኖረውን አምላክ ነው የምናመልከው እና ክርስትናችንና ስማችንና ተግባራችን መዋሃድ አለበት። መጽሐፍ ምን ይላል መሰለሽ?
አውጻይሁ ለዘንተ ውስጥ አፋ አውጻይሁ ለዘንተ ውስጥ በውስጥ ያለውን ወደ ውጭ የምታወጣው አንተ ነህ። በሌላ መልኩ ደግሞ አባይሁ በውጭ ያለውንም ደግሞ ወደ ውስጥ የምታስገባው አንተ ነህ። በዲያብሎስ ፈንታ አዳምን የምትተካው አንተ ነህ። በሌላ መልኩ ደግሞ በይሁዳ ፈንታ ማትያስን የምታስገባው አንተ ነህ ይላልና ያለውን እና አንዱ ከነዚያ ቆሞ ይመለከት ነበር። የመከራቸውን ጽናት የሚመለከት አንዱ በመላኩ እጅ ተይዛ ያችን አክሊሏን አይቶ ይሰጠኛል ብሎ ዘሎ ገባ። አንዱ ከነዚያ ከጭፍሮቹ አንዱ ሲገባ በመጨረሻው ሰዓት በመጨረሻው ደቂቃ እነዚያ 30-40 ቀን እንደተጋደሉት ምን ወለ ያቸው ወረደችለት። ያኛው ቀረ፣ ያኛው እንትን ተተካ ማለት ነው። አውጻይሁ ለዘንተ ውስጥ እና ይሄ የተጋድሎ ጽናት ማለት ሁሉን ነገር ማድረግ የሚቻለው በትዕግስት ነው። አንዳንዴ ዛሬ ነገ የምናገኘውን እኛ ዛሬ እንድናገኘው እንፈልጋለን። ግን ትዕግስት ይጠቅማል። ታገስ አለማት ወድህረት አስተፍሳከ ነው አይደለም። ማትን ቁጣን መከራን ታግሳት በኋላ ምን ትላለች? ታስደስታለች። ነገሮችን ማሸነፍ ድል ማድረግ የሚቻለው እንዲሁ በኃይል በጉልበት በመሳሪያ ሳይሆን በትዕግስት ነው። መንግስተ ሰማያትንም እስመ በትዕግሥትክሙ ታጠሪዋ ለመንግስተ እግዚአብሔር የእግዚአብሔርን መንግስት በትዕግስታችሁ ገንዘብ ታደርጓታላችሁ። ትዕግስት ያስፈልጋል ማለት ነውና ለዚህ ነው ክርስቶስ ትዕግስት ዘመጠነ ዘትዕግስት ይሏል። ክርስቶስንም ታጋሽ ነው ይሏል ዮሐንስ አፈወርቅና ስለዚህ ያ ያልታገሰው የገጠመው ነገር ምንድነው? አንድ ቀን ሲቀረው ያ ክብር ቀረበት። ይሁዳንም እንደዚያ ነው። አስቢ እንግዲህ ስንት ዘመን አብሮ ወንጌል ሲያስተምር የተለያየ ነገር ሲያይ ኖሮ በመጨረሻ ሰዓት ፈጣሪውን ሸጠ። ፈያታዊ ዘየማን ደግሞ እንደገና እንግዲህ ተክርስቶስ ተወለዚያ ጀምሮ ሲቀማ የተለያየ ነገር ሲያደርግ ኖሮ ምን ገጠመው ብለን ስናይ በመጨረሻ ሰዓት ፈጣሪውን ማረኝ አለ፣ ይቅር በለኝ አለ። ወጣቱ ሊማር የሚገባው ምድራዊ ጭፍራ ሆኖ የእግዚአብሔር አገልጋይ መሆን እንደሚቻል ምስክር መሆን እንደሚቻል የእግዚአብሔርን ለእግዚአብሔር የቄሳርን ደግሞ ለቄሳር እንደሆነ ማገልገል እንደሚቻል ምን ይላል? ይህንን ከዚህ እንማራለን ከነሱ ሰማዕትነትን ይህን መታገስን። ሌላው የሰማዕትነት ቦታ እንደሌለው ማወቅ አለበት። ሰማዕትነት በኑሮ ሊሆን ይችላል። ሰው በትዳሩ ሰማዕትነት ይገጥመዋል፣ መታገስ አለበት። ሰው በስራ ቦታው ላይ ሰማዕትነት ይገጥመዋል። ሰው በንግዱ ሰማዕትነት ይገጥመዋል። ሰማዕትነት የሌለበት የስራ ዘርፍ የለም። ሁሉም ቦታ ላይ ምን አለ? ሰማዕትነት አለና ማንኛውም ክርስቲያን አለበት ቦታ ላይ ማንኛውም ወጣት አንድ ሰው እውነት የሚሰራ ከሆነ ያ ምንድን ነው? ሰማዕትነት ነው። እና እነዚህ ሰዎች ስልጣናቸውን ትተው ነው። እና ስልጣንን መተው ብቻ አይደለም፣ መማር ሰማዕትነት ነው። ሰውም በዚህ ዘመን መማር ጠልቷል። መማር መመልከት በራሱ ሰማዕትነት ነው። የእግዚአብሔር የሆነውን ማየት በራሱ ሰማዕትነት ነው። ስለዚህ የትኛው ለሰማዕትነት ቦታ እንደሌለው ማየት። በሌላ መልኩ ከነዚህ ሰዎች ምን እንማራለን ብለን ስናይ ትዕግስትን እንማራለን። ሰው ትዕግስት ካለው የፈለገውን እንደሚያገኝ እነዚህ ሰዎች የፈለጉት ክብር ነበረ። ስለዚህ ምንድነው ትዕግስት ከነዚህ ሰዎች እንማራለን። ሌላው ከነዚህ ሰዎች የምንማረው ምንድነው ብለን ስናይ ጽናት እንማራለን። ጽናት ያ ሁሉ መከራ ሲደርስባቸው እንደው እኛ መቼም ምንም መከራ አልደረሰንብንና ተነሱ ጽናትን እንማራለን። እነዚህ ሰዎች በመጽናታቸው፣ እነዚህ ሰዎች በመጋደላቸው፣ እነዚህ ሰዎች በምግብም በምንም የሚቀጡ ነገር ግን በመጨረሻ አክሊል ወርዶላቸው ቤተ ክርስቲያን ታንጾላቸው ቅዱስ ባስልዮስ ትልቁ ቅዱስ ባስልዮስ ገድላቸውን ጽፎላቸዋል። ገድል እንዲጻፍላቸው ሆኗል። አብያተ ክርስቲያናት ተሰርቶላቸዋል። ጸበል በስማቸው ፈልቋል። በዚህ በትንቢተ ኢሳይያስ በምዕራፍ 56 ላይ ስለኔ ራሱን ጃንደረባ ያደረገ ሰንበቴን እየጠበቀ በቤቴ በቅጥሬ የማይጠፋ የዘላለም ስም እሰጠዋለሁ። ከነሱ ጋር የነበሩ የንጉሱም ስሙ የለም
የነሱም ደግሞ እንደገና ሌሎች ጓደኞቻቸው ስማቸው የለም። እነሱ ግን የተጋደሉት ግን ምን አላቸው ብለን ስናይ ስማቸው አለ። ቤተ ክርስቲያን በእግዚአብሔር ቤት ስም ይሄ የ40 ሰማይ ተብሎ ቤተ ክርስቲያን ታንጾላቸዋል፣ ገርል ተጽፎላቸዋል፣ ጸበል ፈልቆላቸዋል ማለት ነው። ስለዚህ ሰው ከነዚህ ጽናት፣ ፍቅር ይማራል። ለሰማዕትነት ቦታ እንደሌለው በየትኛውም የሥራ መስክ ላይ ሰማዕትነት እንዳለ ይማራል።